block you on immigration. ግን ከካንሰሌሽኑ ከማለቁ በፊት በፍጹም ብሎክ ማድረግ ምንም ሲስተም አይቀበልለትም። እኔ ፍራቻ ያብቻ ነው እንጂ አፕላይ ያደርግብኛል ባል ነገር የለም። እኔ አላውቅም ሲስተሙንም ስለማላውቅ እንዲያደርግብኛል ብዬ አላስብም። ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። በአጋጣሚ ተፈጠረ። ያው ደግሞ ሀቡ ማራዳና ቶሎ ብላ ጥፍት ታረገች። ግን እኔ በራሴ ሳምባ በራሴ ገንዘብ በራሴ ለማደርገው ነገር ማንም አይመለከተውም። ነውር ነው፣ ሰው ፊት ስለማይደረግ ጀስት ይቅርታ እላለሁ። ጨርሼ አልሐምዱሊላህ ስራዬን አላህ አግዞኝ ጨርሼ ቁጭ ያልኩ ሴትዮ ነው። ለዚህ ነው ቲክቶክ ላይ ያገኛችሁኝ እንጂ እዚህ ጋር መጥቼ ስጫወትም ስሰራ ምን ስልም አታገኙኝም ነበር። የኔ ስራ ሲጀምር ቲክቶክም አያስፈልገውም፣ እንዲሁ የሚሰራ ስራ ነው። ከዛ በተረፈ እነ አለሚቱ እነ ጣይቱ እነ ስራ ፈቶቹ 24 ሰዓት ቲክቶክ ላይ ቁጭ ብላችሁ ሙኒት የምትሉት ማሻላ በጣም ነው ያደነኩት። ኢነርጂያችሁን በጣም ኢነርጂያችሁን አድንቄዋለሁ። ለኔ ይሄን ያህል ኢነርጂ ማፍሰስ ማሻላ ጀግና ነኝ፣ ወንድ ነኝ። በቃ እንዲያሽከርክሬያችኋለሁ፣ አዙሪያችኋለሁ ማለት ነው። ወንድ ጎልማሳ ወንድ ከሀገራችሁ የወጣችሁ ሰርታችሁ ልትበሉ ልጆቻችሁን ቤተሰቦቻችሁ እንደው ትዳር ባይኖ እንደናንተ አይነት ዘላን መቼም የምታገባ ሴት የለችም። በጣም እርግጠኛ ነኝ። እንደናንተ አይነት ዘልዛላ ወንድ 24 ሰዓት ለቲክቶክ ላይ ቁጭ ብሎ ፍላን እከሌ አንተ እንደዚህ የሚል ወንድ የምታገባ ሴት ያለች አይመስለኝም። እንደው ጥሎባት ባለትዳር እንኳን ከሆናችሁ እንዴት ነው ቤተሰብ የምታስተዳድሩት? 24 ሰዓት ከትላንትና ወዲያ የጀመረ ስገባ ሙኒት ሲሉ አገኛቸዋለሁ። ልተኛ ሲሄድ ሙኒት ሲሉ ነው ማያቸው። ስራዬን ልሰራ ልጽፍ ምናምን ከፈት እንኳን በስተሳረግ ሙኒት። ሱብሃንአላህ። መቼ ነው ዋሽ ሳይሆን ሞጣ ህልም አይቻለሁ። የምን ህልም? እኔ ህልም አይቼ ነው የመጣሁት። የሆነ ተኝቼ የዛሬ 4 ቀን ምናምን ይመስለኛል። ከየት ነው መጀመሪያ ከየት ነው የመጣው? እኔ ምኖረው አዳማ ነው። አዳማ ማለት ያቺ ምንድን የምትባለው ከተማ ነበር ስሟ? የድሮ ስሟ ናዝሬቷ። ኦኬ ችግር የለውም። አዳማ። እሺ ከአዳማ ከአዳማ ነኝ። ምን አይነት ማየ ተኝቼ ማለት ነው የሆነ ካባ ነገር ሲያለብሱ አይቻለሁ። አንተን ያለበሱ? አንተን ነው ካባ ሲያለብሱ አይቻለሁ። የዛሬ አዳር ነው የትናንት አዳር? መቼ ነው ያየ? በመቼ ህልም ነው ያየ? 4 ቀን ምናምን ሰኞ ቀን ምናምን ብቻ 4 ቀን ምናምን ይሆናል። እውነትህን ነው? ማርያምን ካባ ላይ ሲለብስ ነው አይቼ ስላየሁ ነው። ጭራሽ ማርያምን አልኩ። ከዛ እኔ እንደው እውነትህን ነው? በማርያም ታምናለህ እንዴ? ለምን አላምንም? እሺ አይ እውነት መሆኑን ለማረጋገጥ ነው። ቀጥል እስኪ። እንዴ ካባ እንዲህ ስትለብስ የሆነ አይቼ ደስ ነው ያለኝ በጣም። ምን አይነት ካባ ነው መልኩ? እንዴ የንጉሳውያን እዚህ ጋር በወርቅ የተለበጠችዋን ዝም ብሎ ካባ አይደለም። ካባ እኮ ራሱ ይለያያል እኮ። አረ ነገር ተው፣ ከአብይ አህመድ የበለጠ ቀደዳ እንዳይመስልብን። አረ ጸሎት አድርገበታል። ግን ጸሎት አድርገበታል። ሚስት አለህ? አረ እኔ ሚስት የለኝም። ኧረ እኔ ብቻዬን ምኖር ሰው ነኝ። እውነትህን ነው? አራው እንዴ ግብረ ምናምን አታደርግም ከሚስት ከሴት ጋር? የእብዱ መታወቅ አለበት አይደለም? አሁን አይደለም እኮ ወጣት ነኝ እኔ። ነገር ንግስና ሊመጣ ነው ማለት ነው እንዴ? አይየው እኔ ገርሞኛል። ማርያምን አይቼ እኮ ነው። እኔ እኮ አይቼ ምናምን ቆይ እስቲ ብዬ ላኩኝ። አራው ድንግል ነው ልዩ ድንግል አይደል? ድንግል ከሆነ ይሰራል። ድንግል እኔ ድንግል ነኝ። እኔ ከማንም ጋር ንክኪ የለኝም።
አራውን ያልነካካም ዝም ብዬ እና ከአዳማ ካባ ሲለብሳ እየሞታ ቀራ ነው አይቻለሁ። ካባ ሲለብሳ ደግሞ ሁሉም ይሆን ነው የሚመስለኝ። ሁሉም ይሆን። እሺ ቀጥል እስኪ ቀጥል። አንዲ ተኝቼ ሎርማን እቺ ካባዋን አምጥተው ሁለት ወጣቶች ናቸው ያለብሱ። አዩ ይሄ በወርቅ የተለበጠ ዝም ብሎ ይሄ የተንቦጫቦጨ ነገር አይደለም። ይሄ የሚያምሩ በጥቁሩ እሱ የተለበጠውን አምጥተው ያለብሷል። እዚህ ጋር ማሰሪያ አላት። እንደዚህ ማሰሪያ ያለው እንደዚህ አስረውልህ ካባ እንደዚህ በወርቅ የተለበጠ ሰውዬው ነበር። ይሄን አዲሱን ቤተ መንግስት በ10 ቢሊዮን በ15 ቢሊዮን የሚሰራው ገባው። በቃ ገባው። አረ ግድ ነው ያረጋው ገባው። አጥርቅ ገባው። ግድ ነው ሞታችን ይመችህ። ሌላ መልእክት አለ? ያው ሌላው ያለኝ መልእክት ያው እንግዲህ ያው በቃ ወደ ድል ጉዞ ሀገራችንን ያርግልን ከማለት ውጪ ምን እላለሁ? አሜን። አላህ ይመስገን፣ ኢየሱስ ይመስገን፣ በሁሉም እምነት ይመስገን። ጆባ ይመስገን። ይመስገን። ሞታችን ቴንኪው። ሌላም ካኛው አይኔው የተነካከሱ አይደለም እውነት ነው ማየው ነግርሃለሁ። በጣም ጥሩ። ሌላ ጊዜም ይዘና አዲስ ምናልባት ክራውኑ ሲጨመር ደግሞ ይዘና። አረ ቤተኛ ነኝ በቃ። አረ እቺማ ግድ ነዋ። ቀጣይ ሰኞ ላይ ይችላል። አዎ እሷን አይተና ግድ ነው ሞታችን። አረ ሰውዬ ማርያምን አይቻለሁ እያለች ነው። ገባና ደግሞ አዲሱ ቤተ መንግስት ዋኘናት ማለት ነው። ታሸናት ጀርባችን ማለት ገባን ጎበዝ። ድንግል ነኝ ነው ያለ። ድንግሎች አንዳንዴ ይታያቸዋል። ናገባኝ ስለ ገብርኤል ሲገብርኤል አሁን ያረገላችሁ ምንድነው ያረገላችሁ? ውሸት እኮ ጭንቀት ነው። ሰርተ መልቀር ሲያቀጥ ገብርኤል እንዲያርግልህ ጊዮርጊስ ምናምን አፈንድረ ተለምናለህ ማለት የለም። ጠብ ያለ ነገር የለም። እንኳን ሌላ በኢየሱስ ዘመን መጽሐፍ ቅዱስ ላይ አንድ ቀን 12 መሶብ ተትረፍርፎ ተነስቷል። 5 ዓሣ አበላ ኢየሱስ 12 መሶብ አተረፈ ይላል። ይሄም ነጭ ዝቦን ሊሆን ይችላል። ጭዌው ዝም ብሎ ሊሆን ይችላል። አየህ የባይብል ጭዌ እኮ ከባድ፣ ፈረንጅ እኮ ሲያስተኛ ከባድ ነው። እነሱ ለምን አያመልኩትም ታዲያ? ገብርኤል እነሱ ነው ያመጡት። መልኩ ነጭ ነው ኢየሱስ ተብሏል። ማርያም ነጭ ነች ተብሏል። እኛ ጥቁሮች ነን። እግዚአብሔር ነጭ ነው። ስላሴን አይተዋል። 3 ነገሮች ቁጭ አድርገው ነጮች ናቸው። የጥቁር አምላክ የለውም ወይ? የጥቁር ገብርኤል የለም ጎበዝ? የጥቁር ማርያም የለችም? የጥቁር ኢየሱስ የለም? ምንድነው አሁን? እኛ ግራ ገባን እኮ። አዎ እንደዛ ነው ይመስላል። አሁን ኢየሱስ ያለ ይመስላል ጎን ማኑ አጣባቂ የደቡብ ኢትዮጵያ ህዝቦችን በዚህ ደረጃ ያጃጃላችሁ ከኢየሱስ ጋር ነው። እሱ ሌላ ምን ይጠቅማል ብለህ ነው መውጣት ፍሬንድ ጋር መኖር ሳችን ኑሮዬ ከጌታ ኢየሱስ ጋር ነው አትበል። መጀመሪያ ገርል ፍሬንድ ጋር ሚስት ጋር ተስማምተህ ለመኖር ሞክር። የማታውቀውን ኢየሱስ አሁን የታይተዋል ልትባል ኢየሱስን የታይቸዋል ልትል እስራኤሎች ራሱ አላየነውም እያሉ ነው። ራሱ ፈጣሪዎች የሃይማኖቱ ፈጣሪዎች አዎ አናውቀውም ገና ሊመጣ ይችላል እያሉ ነው። ማርያምም ገና አልተወለደችም እየተባለ አንተ ግን ኑሮ ከጌታ ኢየሱስ ጋር ነው። መጀመሪያ ከገርል ፍሬንድ ጋር መኖር ሞክር። ናውረድ